ስለመለያየትን ያጣውላል። በቃ አትናገሩ፣ ስለዚህ ነገር አትናገሩ። በቃ በእኔ አጠገብ እኔ አጠገብ ስለዚህ ነገር አታውራል። አንተ እንኳን ፈጣሪ አምላክ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ሀይሚዬ፣ እንኳን ደህና መጣሽ። እንግዲህ ዛሬ ብሩኬ ተሽሎት ወደ ቤቱ ተመልሷል። እንኳን ደስ አላችሁ። ብሩኬንም እንኳን ፈጣሪ ማረው እና ያው እንግዲህ የብሩክና የሀይሚ ነገር እንዳበቃ እንደተለያዩ እያወሩልን ነው ማለት ነው። ሰላም ሰላም ውዴት ቤተሰቦቼ ተመልካቾቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ላይክ እያረጋችሁ ቪዲዮን ሲጀምሩ ላይክ እያረጋችሁ አበረታቱኝ። እንግዲህ ዛሬ ሀይሚዬ በራሷ ቤት መጥታለች። በጣም እንዳዘነች እንደተከፈች፣ እንደዚህ አይነት ነገር ለብሩኬ እንዲሆን ወይም እሱ እንደዚህ አይነት ነገር እንዲገጥመው እንዲታመም እንደዚህ አይነት ነገር እንዲፈጠር አልፈልግም ብላ እንግዲህ ያው በተደጋጋሚ እያወረች ነው ማለት ነው። እንደዚህ አይነት ነገር እንዲገጥመው አልፈልግም። እንደዚህ ታሞ ራሱን ያው እንትን ብሎ ራሱን ጎድቶ ማየት አልፈልግም። እሱ በኖረበት ያው እንግዲህ ሰላም ሆኖ ደስተኛ ሆኖ እንዲኖር ነው የምፈልገው ብላለች። አዎ እውነት ነው። አንድ ሰው ስለተለያየ የዛኛውን ሰው ክፋትን ወይንም ውድቀቱን መመኛት የለበትም። ሀይሚዬ ልክ ናት። በጣም ጎበዝና አስተዋይ ናት ማለት ነው። ክፋትን ሳይሆን ለዛ ሰው መልካም ነገርን ጥሩ ነገር እንዲገጥሞ የተሻለ ነገር እንዲገጥሞ ከኔ የተሻለ ነገር ይግጠምለት ጥሩ ነገር ይግጠምለት ተብሎ ነው እንግዲህ የሚጸልየው። ሀይሚዬም ያው እየተሰማት ያለ ነገር ይሄ ነው። ምናልባት በኔ ምክንያት ነው ወይ እንደዚህ አይነት ነገር ውስጥ የገባው ብለ እንግዲህ ራሷን እየወቀሰች እየተጸጸተች ትገኛለች ማለት ነው። እንግዲህ ዝቅ ብላ እግሩ ላይ ወድቃ እንኳን ይቅርታ እስክትጠይቀው ድረስ በኔ ምክንያት ነው እና በጣም በእኔ ምክንያት ነው በጣም ይቅርታ ብላ እንግዲህ ይቅርታ እየጠየቀች ትገኛለች ማለት ነው። ያው እንግዲህ ራሷን እየወቀሰች ስላለ ነው። ራሷ እኔ ነኝ እንደዚህ ላደርገው የቻልኩት ምናልባት የዛን ቀን እዛ ጋር በመገኛቴ እንደዛ አይነት ነገር በማስነሳቴ በዛ ምክንያት ሊሆን ይችላል እሱ እንደዚህ አይነት ነገር ውስጥ የገባ ብላ እንግዲህ በጣም አሳስቧት እና በጣም ተጨንቃ ያው እንዳደረች እየተናገረች ነው ማለት ነው። እውነት ነው። ብዙ ነገሮችን አሳልፈዋሉ። ብዙ መንገዶችን ሄደዋሉ። እንግዲህ ያው የብሩኬም ስህተት ቢሆንም ያው እሷ የምትመኘው ለብሩኬ ጥሩና መልካም ነገር ነው። እንዲታመምበት ወይም ሆስፒታል ውስጥ እንዲቀመጥበት አትፈልገውም ማለት ነው እና በጣም እና በጣም ደስ የሚል ነገር ነው ማለት ነው። ደስ የሚል መተሳሰብ ነው በውስጣቸው ያላቸው መተሳሰባቸው በጣም ደስ የሚልና ቆንጆ ነው ማለት ነው። እንግዲህ ሰው ማለት ራሱ ሰውኛ ራሱ ስናስበው እንደዚህ አይነት ነገር ነው ማሰብም ያለብን ማሰላሰልም ያለብን ነገር ብኖር እንደዚህ አይነት ነገር ነው ብዬ ነው ማስበው ማለት ነውና
ከአንድ ሰው ተለያየንና ያ ሰው እንዲወድቅ የበታች እንዲሆን ወይም ሌላ ነገር እንዲገጥመው አይደለም ማሰብ አለብን። ያ ሰው የተሻለ ቦታ እንዲደርስ ከፍ ብሎ እንዲታይ ነው መመኘት ያለብን መጸለይ ያለብንም ብዬ ነው የሚያስበው። እንግዲህ ዛሬ ሀይሚዬና ጋሽዬ ብሩኬን ሊጠይቁ ይሄዳሉ። ታዲያ ምንድነው ሊፈጠር የሚችለው? ይቅር ተባብሮ አንድ ላይ ሊሆኑ ነው ወይ እንዴት ሊሆኑ ነው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ጋሽዬና ሀይሚም እንግዲህ መጥተዋል ማለት ነው። ምን ይፈጠራል የሚለውን ነገር ጋሽዬስ ምንድነው እየተቆጣ ያለው? ለምንድነው ሀይሚንስ እየተቆጣ ያለ? የሀይሚስ ስሜት ገብቷቸዋል ወይ ለጋሽዬ? ወይስ ሀይሚን ከመደገፍ ብሩኬን መደገፉ ይሻላል? ያው ለልጄ ከሚደግፈው እንግዲህ ለሱ ቢደግፈው ይሻላል በሚለው ነው ወይስ እንዴት ነው የሚለውን ነገር አብረን የምንመለከት ይሆናል። ወደ ቪዲዮ ሊውሰዳችሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እሷ ነች ሲጀመር ምንድን ያደረገችው? እሷ አላውቅም ምን እንዳደረገችው። በቃ እሷ ምን ታደርጋለች? ያጋጥማል ነው። እሷ ምን ማድረግ አይደለም። ይሄ በዛ ዙሪያ እንትን አትበይ ሀይሚ። እንዲህ ጭንቀት የሆነ አይምሮ የሆነ ተደራራቢ ነገር እንዴት ይሸከማል አይምሮ? እንዴት እንዴ! አይምሮ እኮ ብዙ ነገር ሲታሰብበት ኦቨር ነው የሚወጣው። እንዴ ኦቨር ይወጣል ይሻላል እንጂ አወዳደቁ ከባድ ነው እና ጭንቅላቱ ላይ ፈሶ ቢሆን ደም አልፈሰሰው፣ በአፍንጫው ምናምን ደም አልፈሰሰው። በመጀመሪያ ሊወድቅ አካባቢ ነስርም አለበት ጭንቀት። እግዚአብሔር ይመስገን ይሄን ያህልም እኮ እኔ እንዲህ ሆኗል ስትለኝ እግዚአብሔር እኔ እንዴት አላውቅም። አንደኛ ነገር እኔ አሁን እዛ በእርግጥ ብዙ ነገሮች ተፈጥረዋል። እኔም ያለ አግባብ ስሜታዊ ሁኜ ብዙ ነገሮችን አድርጌያለሁ። ምክንያቱም ክብሬ የተነካ ያክል ስለተሰማኝ ነው እንደዛ ያደረግኩት። ማድረግ ግን አልነበረብኝም። ግን እኔ ደግሞ እንደዚህ ይሆናል ብዬ ደግሞ አላሰብኩም በሰዓቱ። በቃ ማንኛውም ሰው ሲበሳጭ የሚያደርገውን ያክል እንደዛ አለምኩ ወይ አለምኩ። አንቺ ነሽ መሲ፣ አንቺ ነሽ ምን ነገር እኔ ምን አንተ ብዙ ለፍተሃል። የማረጋጋት ስራ አልሰራሽም። የዛኔ የማረጋጋት ስራ በሰሪ ኑሩ ጋሽዬ እሷንም ተረዳት እንጂ እንዴ አንቺ ነሽ ጥፋተኛ ማለት የለብህም። አንደኛ ነገር አዎ አንተ አሁን ለምሳሌ ብሩኬን ከምትቆጣ ሀይሚን መቆጣት ይሻላል። ኦኬ አዎ ግን ይሁንም እንጂ እቺ ልጅ ሴት ልጅ ናት። ሴት ልጅ እስከሆነች ድረስ እሷንም መረዳት አለበት ብዬ ነው ጋሽዬ የማስበው። ለምን ያው የተነገረም ነገር ቢሆን ራሱ ነገሮቹ እንትን ያለም እንኳን ባይሆን ራሱ ማለት ነው ተጎጂ የምትሆነው ሀይሚ ነች፣ የተጎደችውም ሀይሚ ነች። ገባችሁ አይደለ? የተጎደችውም ሀይሚ ነች፣ የተሰበረችው ብዙ ነገር የተባለችው ብዙ ነገር የከሰረባት ብዙ ዋጋ የከፈለችው ነገር ሁሉ እንዳልነበረ ይሆናላት እንኳን ሀይሚ ነች። ስለዚህ ጋሽዬ አንዳንዴ እሷንም ብረዱ ብዬ ነው የሚያስበው ማለት ነው። እና ያው ዛሬ እንግዲህ ሐኪም ቤት ገብታ እንግዲህ ይቅርታም ትጠይቃለች። እንግዲህ ጋሽዬም አንቺ ነሽ ጥፋተኛ፣ በአንቺ ምክንያት ነው እንደዚህ ሊሆን የቻለው ብሎ እንግዲህ ያው ብዙ ነገር እንትን ብለዋል ማለት ነው። ብዙ ነገር ተናግረዋል። ያው እሷ ሀይሚ ጥፋተኛ የምትሆንበት ነገር አለ ብዬ አላስብም። ሀይሚ ምንም ጥፋት አላጠፈችም። ማንም ሰው እዛ ቦታ ላይ የሚያደርገውን ነገር ነው። ለምን ያው እሷ ብዙ ነገር ያደረገች፣ ብዙ ልፋት የለፈች፣ ብዙ ዋጋ የከፈለችበት ነገር ተበላሽቷል፣ ተበጥብጧል። እስከ መለያየት ድረስ ደርሳለች። ልክ እሷና እሱ መለያየቱን ደግሞ ጠብቃ መታ እንደዛ አይነት ነገር ማድረጓ አግባብ ነው ብዬ አላስብም። በዛ ላይ ሀይሚ ያደረገችው ነገርም ጥፋት ነው ብዬ ያው ራሷም እንድትወቅስም እንደ ጥፋተኝነት ስሜት ተሰምቷትም እንትን እንድትልም አልፈልግም። ራሷን እንድትወቅስም አልፈልግም። እንደ ራሴ ነው ሀሳብ የምሰጠው፣ አስተያየት የምሰጠው ማለት ነው። ጥፋተኛም ብትሆን ጥፋተኛ ነው ተብሎ እንኳን ሊወቀሱ ቢገቡ ብሩኬና
እየሩስ ናቸው። ብሩኬም እንደዚህ አይነት ነገር ተፈጥሮ እስከዚህ ደረጃ ድረስ ማቆየት አልነበረበትም። ነገሮችን በጊዜ መፍታት ነበረበት፣ በጊዜ ማስተካከል ነበረበት። ነገሩ ርቆ ከሄዳ በኋላ ጅብ ሲሄድ ውሻ ይጮሃል እንደሚባል ነገሩ ርቆ ከሄዳ በኋላ ነው እንግዲህ እሱ ገና አይደለም አይሆንም፣ የኔ አይደለም፣ የኔ ልጅ አይደለም፣ የኔ እንደዚህ አይደለም ብሎ እያወራ ያለን ማለት ነውና ነገሮቹን ከመጀመሪያ ነበረ ያኔ ሀይሚ ሲጀምሮ እንኳን እንትን ብል ራሱ ይሻል ነበረ። ያኔ እንኳን ይሄንን ነገር አምኖ ተቀብሎ እውነት ነው ብሎ እንኳን እንደተገናኛ ዛሬ የሚያምነውን ግንኙነቱን እኮ ያኔ አምኖ ተቀብሎ ነገሮቹን ቢፈታና ቢያስተካክል መልካም ነበረ። ግን ያንን ሊያደርግ እሱ ያን ሰዓትም ፍቃደኛ አልነበረም እና ነገሮች እንግዲህ ውሎ ባደረበት ጊዜ ላይ ብዙ ነገሮችን ነው ይዞ የሚመጣው። ይሄው እንደምትመለከቱት በራሱ ላይም ብዙ ነገርን ይዞ መጥቷል ማለት ነው። ሰው አንድ ጊዜ አይደለም አንድ ጊዜ ከደረሰ ነገር ነበረ መማር የነበረበት ማለት ነው። ግን እሱ ምንም እንዳልተፈጠረ አድርጎ ያን ሰዓትም ሀይሚን ጥፋተኛ ተደርጋ ባለፈ ህይወት ውስጥ ገብተሻል ተብላ እንግዲህ ተወቅሳ ወጥታለች። ዛሬ ግን ነገሮቹ አካል ለብሰው ያው ነገሮቹ እንደነበሩ በጣም ትልቅ ደረጃ ላይ እንደደረሱ ልጅ የሚባል ፍጥረት እንደተፈጠረ እንግዲህ እንደመጣ ነው እየተነገረ ያለው እንጂ በጣም ነው የሚገርመውምና የሚያሳዝነውም። ያም እንዲሆን የፈቀደውም ደግሞ እሱ ነው። እንደዛም ማድረግም አልነበረበትም። ያንንም ማስተካከል የነበረበት እሱ ራሱ ነው። ዛሬ ሀይሚ እንደዚህ ዝቅ ብላ እሱን እንትን የምትልበትም ነገር ይኖራል ብዬም አላስብም። እንግዲህ እንደዚህ ዝቅ የሚያደርጋትም ነገር የለም። ያኔም እንደዚህ ዝቅ ብላ ሁሉንም ነገር ትታ ስትቀጥል እንግዲህ ነገሮቹ ቀን በሚያወጣበት ጊዜ ላይ አወጥቷል ማለት ነው። ስለዚህ ሀይሚ ጥፋተኛ ናት ብዬ እኔ በራሴ በኩል የሚያደርገው ምንም ነገር የለም ብዬ ነው የማስበው። እንግዲህ ብሩኬና ጋሽዬ ምን እያወሩ ነው የምለውን ነገር በቪዲዮ አስቃኛችኋለሁ። ወደ ቪዲዮ ልውሰዳችሁ። ይህንንም ዛሬ የሆና ትወጣለሁ የሆና ነግሎ ይፈታል። አሁን ደህና ነኝ፣ በጣም ደህና ነኝ። እንደዚህ ሆነ ስለፊት ደስ ብሎኛል። ቢያንስ ደህና ሆነሃል። ትናንት እንደዛ ሆነ ሲለቅ በጣም ነበር የተሰማኝ። የምሬን ነው። በእርግጥ አሁን የምናገረው ነገር ለእናንተ ተረት ሊመስላችሁ ይችላል፣ ግን በጣም ነው የተሰማኝ ትናንትና እንደዛ ሆነ ሳይሆን። ምክንያቱም አውቀዋለሁ ይህን ስሜት እንደዚህ መሆን ምናምን ከባድ ነው። እንደዚህ ሆነ ማየት ደግሞ አልፈልግም። አንተ እንድትጎዳ ምናምን እኔ አልፈልግም። ጤነኛ እንድትሆን ደህና እንድትሆን ነው የምፈልገው። እኔ ከአንተ መለየት እፈልጋለሁ ማለት አንተ እንደዚህ ተጎድተህ ማየት እፈልጋለሁ ማለት አይደለም። እኔ ደግሞ እኔ እንደሆንኩ እየተሰማኝ ነው። በቃ እኔ እንደሆንኩ እየተሰማኝ ነው። አላውቅም ብቻ እኔ እንጃ። እኔ እንዳለው እችላለሁ በራዚህ ወድቄ ነው እንዳለው አንቺ አሁን በእግዚአብሔር ነበር ስለ መለያየት ነው ያታውራኝ። በቃ አትናገሩ፣ ስለዚህ ነገር አትናገሩብኝ። በቃ በእኔ አጠገብ ስለዚህ ነገር እንግዲህ ጋሽዬ ምንም ማድረግ አይቻልም። እንግዲህ መለያየት ያው በእነሱ አልተጀመረም፣ ይለያያሉ። ነገሮች እስካልተስተካከሉና ቦታ እስካልያዙ ድረስ እች ልጅ ደግሞ መጎዳት አለበት ብዬ አላስብም። ሀይሚ ማለት ነው ያው ጥፋት ከአንድም ከሁለትም ከሶስትም ጥፋት እየመጣ ያለው ከሱ እንጂ ከሱ አይደለም። ስለዚህ እች ልጅ እንደዚህ ሆነ በእንደዚህ አይነት ሁኔታ ውስጥ እየተጎዳች
ወይንም ይቅር ብላ ሁሉም ነገር ይለፍ ብላ እዛ ውስጥም እንትን እንዳለች እዛው እንደተቀመጠች ደግሞ ሌላ ነገር ደግሞ መጥቶባት በድጋሚ እንዳይሰብርባት ነገሮቹ ሪል ሆነው ወይም ክሪል ሆነው ጸድተው ትክክለኛ መስመር ይዞ ነው እነዚህ ልጆች እንኳን የሚዋደዱ የሚፋለጉ ከሆነ መሆን ያለበት ብዬ ነው የሚያስበው። ዛሬም ቢሆን ነገ ብሩኬ ምንም እንትን ያደረጋ ነገር የለም፣ ያወጣ እውነትም የለም። ያ እውነት እንኳን እስከሚወጣ ድረስ እሱ ራሱ መረጋጋት አልፈለገም። እሱ ራሱ በየትኛው አቅጣጫ እንኳን እሷን ቀርቦ ማውራት እንዳለበት ራሱ እንትን አላወቀም። ለምን ሁሉ ጊዜም ክብር የሌላና ያው ለራሱ ክብር እየፈለጋ ለሷ ክብር አሳጥተው ስለሚያወራ ሌሎች ሰዎችም እንኳን የሱን ልጅ አርግዣለሁ የምትለው እንኳን ትላንትም ከትላንት ወዲያም አፏን አሟልታ አፏን እስክትከፍት ድረስ ያደረገው ደግሞ እሱ ነው። እንግዲህ ሀይሚን እንድትሳደብ እንድታወራ ራሱ ያደረገው እሱ ነው እንጂ እሱ ቢያከብራት ኑሮ እሷም ታከብረው ነበረ። ስለዚህ ያው ጥፋት ያለበት ብሩኬ ነው፣ ማስተካከልም ያለበት ብሩኬ ነው ብዬ ነው የማስበው እኔ ማለት ነው። እናም ውድ ተመልካቾቼ እናንተም ሀሳብ አስተያየቶቻችሁን አስቀምጡ። ምናልባት በኔም ሀሳብ ላይ የምትጨምሩትን እኔም ምናልባት የጨመርኩትም ካላችሁ ከወደዳችሁም እንግዲህ ያልተመቻችሁም ቢሆን ሀሳባችሁን አስቀምጡ። ቪዲዮን ላይክ እያደረጋችሁ አበረታቱኝ እላችኋለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ ባይ ግን መጀመሪያ እንድትሰሙ ነበር እርግጠኛ ነኝ። እኔ ግን ውስጥ ሌላ ስሜት ተሰማኝ ነው። ብዙ ነገሮችን እያሰብኩኝ ነው። አንድ ነገር ልንገርሽ ልጄ፣ አንድ ነገር ልንገርሽ። ይሄ ልጅ እንዲሆነበት ነገር ገብቶሻል። 10 ደጋግሜ ምንም አልማወራሽ ነገር የለም። ይሄንን ነው በቃ አይምሮ የረበሽው። በቀደም ተነታርተናል እንዴ? ንትርክ ፈጠርሽብኝ፣ እዛ ንትርክ ፈጠርሽብኝ፣ ችግር ፈጠርሽብኝ። በቃ ልክ ተነሳሽ። በጌታ ሆይ አልኩኝ፣ እዛ ከጌታ ሆይ ለሰላም አድርገው እባክህ፣ ይሄ ነገር ለሰላም አድርግልን አልኩኝ። በቃ እኔ ማንንም ነገሮቹን ረገብ የምታደርገው አንቺ ነሽ። መጥፋቴ በጣም እንደዚህ እንድትሆን ደግሞ አልፈልግም። ሰላም እንዲሰማ እፈልጋለሁ። ከህይወትም የወጣሁት መለያየት ነው የመረጥኩት። ሰላም እንድትሆን አንተ ደስተኛ እንድትሆን፣ ግን ደግሞ ተጨንቀህ እንደዚህ ሆስፒታል እስከ መግባት ድረስ እንድትደርስ አልፈልግም። ይህንን ምርጥ ሀሳቡ የዛን ቀን ቢሆን የሰጠኩት አንተ እንደዚህ እንድትሆን ፈልጌ ሳይሆን በቃ በጣም ስለተናደድኩኝ ማድረግ የሌለባትን ነገር ስታደርግ ስላየው ነው። ጋሽ እዚህ ጋር ያላወቅኸው ወይ ያልሰማኸው ነገር ወይ ደግሞ ያልገባህ ነገር አይቼዋለሁ፣ ቪዲዮ ላይ አይቼዋለሁ። ካየኸው እዛ ጋር መሆን የሌለባትን ነገር ነበር ሆናለች። ያደረገችውም ደግሞ መስመሯን ጥሳለች። ገብቶሃል? በራሷ ምክንያት ቤቢ ሻወር ብላ የልጇን ቤቢ ሻወር ማክበር ትችላለች ከሱ ጋር የልጅ አባት ነው ካለች፣ ግን ደግሞ እዛ ጋር የማይሆን እንትን ነው እያከበረች ነበር። እሱ ቤቢ ሻወር ለካ ቤቢ ወንዝን ታክበር ግን ደግሞ እዚህ ጋር ባውንደሪዋን አልፋ ነው እንትን እያለች የነበረችው። እኔም ደግሞ ሰውን የሚሰማኛል። ገብቶሃል አይደል? ተሰምቶኛል። ስሜት